ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ እንግዲህ መላው ዓለም እየተቀባበለው ያለው መረጃ ነው። ትራምፕና ኔታንያሁን ስለ ኢራን ድርድር አካሄድ በውጥረት የተሞላ ንግግር እያደረጉ እንዳሉና አንገት ለአንገት እንደተያዙ ነው መረጃዎች እየወጡ ያሉት። ኢራን በበኩሏ ደግሞ አሜሪካና እስራኤልን ጨምሮ የትኛውም አካል የኢራንን ህልውና ሚነካ ከሆነ አብረን ወደ ሲኦል እንወርዳለን፣ የሲኦልን በሮች ከፍታለሁኝ ስትል መግለጫ ሰጥታለች ማለት ነው። ስለዚህ ጦርነቱ ድጋሚ ሊያገረሽ ጫፍ ላይ ደርሷል። በጣም በርካቶች በስጋት እየተከታተሉት ነው። ይሄ መረጃ ምን ይመስላል የሚለውን ነው የምናየው። በተለይ ደግሞ ትራምፕና ኔታንያሁ የአንድ ሳንቲም ሁለት ገጽታ ናቸውና እነዚህ አካላት ግን እየተስማሙ አይደለም። እንደ አንድ ሀያላን ሀገራት እነሱንም ፈትሻቸዋለን። የምታተርፉበት ዝግጅት ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማ ጸጋይ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ ባሳለፍነው ማክሰኞ በፕሬዚዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተካሄደው የስልክ ንግግር በተለይ በሁለቱ መሪዎች መካከል ያለውን የቆየ ወዳጅነት የሚፈታተን በኢራን ጉዳይ ላይ ደግሞ ያላቸው ልዩነትን ያሳየ እንደነበረ አክሲዮስ ዘግቧል ማለት ነው። ይህንን ውጥረት ያመጣው እንግዲህ የድርድር አካሄድ ልዩነትና የኔታንያሁ ቁጣና ስጋት ነው። አንደኛው የድርድር አካሄድና ልዩነት የተባለው ዋናው የውዝግብ ነጥብ ትራምፕ ከኢራን ጋር አዲስ ዲፕሎማሲያዊ ድርድር ለመጀመር ያላቸው ፍላጎት ነው። ትራምፕ በምርጫ ቅስቀሳቸውም ወቅት ሆነ አሁን ከኢራን ጋር ታላቅ ስምምነት የመድረስ እቅድ እንዳላቸው በተደጋጋሚ ሲገልጹ ነበረ። እንደምታስታውሱት ባለፈውም እንግዲህ ወደ ቻይናም ሄደው ይሄ ጉዳይ ተነስቶ ነበረና ይሄ አካሄድ ግን በኔታንያሁ በኩል ከፍተኛ ስጋትን የፈጠረ ሆኗል። ዘገባው እንደሚያመለክተውም ኔታንያሁ በንግግራቸው ወቅት እጅግ ተቆጥተው ነበረ። ለዚህም እንደ ምክንያትነት የተነሳው የጥንካሬ መላላት ነው እየተባለ ነው። ኔታንያሁ ትራምፕን ለኢራን የዲፕሎማሲ ድል መስጠታቸው ኢራን ላይ የሚደረገው ከፍተኛ ጫና ያላለዋል የሚል ስጋት አላቸው። ሌላው የደህንነት ዋስትና ነው። በተደጋጋሚ እስራኤል የምታነሳው ኢራን የደህንነት ስጋቴ ናት እንደምትለው ማለት ነው። እስራኤል የኢራንን የኒውክሌር መርሃ ግብር በወታደራዊ እርምጃ የማቆም እቅድ አላት። ትራምፕ ወደ ድርድር ካመሩ ግን ይህንን እርምጃ ሊገቱት ይችላሉ የሚል ታላቅ ስጋት እስራኤልን አስጨንቋታል ማለት ነው። እና የትራምፕ አቋም እንግዲህ ትራምፕ ደግሞ በበኩላቸው የቀድሞውን የኒውክሌር ስምምነት JCPOA የለቀቁት ስምምነቱ ደካማ ስለነበር እንጂ ከኢራን ጋር ጨርሶ ላለመነጋገር እንዳልሆነ ነው የገለጹት። እና ትራምፕ ለኔታንያሁም የነገሯቸው ነጥቦች ውጤት ተኮር ዲፕሎማሲ ይሁን ነው ያሉት። አዲስና ጠንካራ ስምምነት መፈረም እንደሚፈልጉ፣ ሌላው የክልሉን መረጋጋት እንደሚፈልጉት ነግረዋቸዋል። ጦርነትን ከማፋፋም ይልቅ በስምምነት ጉዳዩን መቋጨት ለአሜሪካ ጥቅም እንደሚበጅ ነበር የነገሯቸው ለኔታንያሁ ማለት ነው። ይሄ ንግግር በሁለቱ መሪዎች መካከል የነበረውን የማይናወጥ የሚመስል ግንኙነት ጥያቄ ውስጥ ጥሎታል ማለት ነው። ኔታንያሁ ትራምፕን ወደ ስልጣን ሲመለሱ ሙሉ ድጋፍ ያገኛሉ ብለው ቢጠብቁም ትራምፕ ግን የራሳቸውን አሜሪካ ትቅደም ፖሊሲን በመከተል አሜሪካ ፈርስት የሚለውን መፈክራቸውን በመከተል ከኢራን ጋር ስምምነት ለማድረግ መፈለጋቸው በመካከላቸው ያለውን አለመግባባት በከፍተኛ ሁኔታ አክርሮታል። የአክሲዮስ ዘገባ እንደሚያሳየውም የትራምፕ አስተዳደር ወደፊት በሚከተለው የውጭ ፖሊሲ ላይ እስራኤል ሙሉ በሙሉ ተጽዕኖ ማሳደር እንደማትችል አሁን ያላትም ገናናነት ትራምፕን ከኢራን ጋር ወደ ጠረጴዛ ለመቅረብ ያላቸውን ፍላጎት በዋሽንግተንና በቴልአቪቭ መካከል አዲስ የዲፕሎማሲ ፍጥጫ መፍጠሩን ነው እንግዲህ እየተገለጠ ያለውና በትራምፕና በኔታንያሁ መካከል ያለው ሁኔታ ቀጥተኛ ግጭት ባንለውም ስትራቴጂካዊ ፍጥጫ ወይ ደግሞ የጥቅም መጋጨት ላይ ናቸው ቢባል ይበልጥ ይገልጸዋል ማለት ነው። ሁለቱ መሪዎች በግል ግንኙነታቸው ላይ ጥንቃቄ ቢያደርጉ በአሁኑ ወቅት ግን በመካከላቸው ከፍተኛ ውጥረት መኖሩን የሚያሳዩ ምክንያቶች አሉ። በመጀመሪያ ደረጃ ከላይ እንዳልኳቸው የኢራን ጉዳይ ነው። የመከዳዳት ስሜት የነገሰ ይመስላል። ለዛ ነው በጣም በርካታ ሚዲያዎች እያራገቡት ያሉት። ኔታንያሁ ትራምፕን የሚያዩቸው ኢራንን በጉልበት የሚያንበረክኩ መሪ አድርገው ነው። ሆኖም ትራምፕ አሁን እያሳዩት ያሉት አቋም ከኢራን ጋር ተቀምጦ የመደራደር ፍላጎት ነው ማለት ነው። በነገራችን ላይ ሁላችንም ልብ ውስጥ እንዳለችው ኢራን አይደለችም። ኢራን እንግዲህ እስካሁን ድረስ የሁሉ ሀገር አንድ ላይ በስውር የሚሆን በግልጽ እየተወጋች ያለች ሀገር ናትና ለብዙ ዘመናትም ከብዙ ነገር ተገላ የቆየች ናትና እንዲህ ቀላል አይነት ወይ ደግሞ በቀላሉ አሁን ለምሳሌ በአንድ ቀን በሁለት ቀን መንግስቷ ተገልብጦ ህዝቡም እጅ ሰጥቶ የአሜሪካና የእስራኤል ፍላጎት ይሳካል፣ ከሳምንት የዘለለ ጦርነት አይኖርም ተብሎ ነበር የተገመተው። ግን አይደለም። አሁን አሜሪካ ራሱ ለኢራን እንደተንበረከከች ማሳያ ነው። ይሄ ኔታንያሁ ይህንን እንደ ትልቅ ስጋት እንደ ዲፕሎማሲያዊ ክህደት ሊቆጥሩት ይችላሉ። አሁን የአሜሪካ መለሳለስ ማለት ነው። ምክንያቱም እስራኤል የኢራንን የኒውክሌር ፕሮግራም በድርድር ሳይሆን በኃይል መቆም አለበት የሚል ጽኑ እምነት አላት። ይህንንም በጣም ለረጅም ጊዜ ልታፈርሰው ስትጥር ነበረ።
ሌላው አሜሪካ ትቅደምና የእስራኤል ደህንነት ነው የተነሳው። ትራምፕ ትኩረታቸውን አሜሪካ ከአውዲ የወጣ ሀገር ጦርነቶችን ማውጣትና ውድ ነገር የሚደረገው ለሀገራት ጦርነት በኢኮኖሚ ላይ ማተኮር ስለሆነ አሁን እሳቸው ያዙት ከኢራን ጋር ስምምነት ላይ መድረስ ለትራምፕ ትልቅ ስኬት እንደሆነ ነው እሳቸው እያሰቡት ያሉት ማለት ነው። ኔታንያሁ ደግሞ ከኢራን ጋር የሚደረግ ማንኛውም ስምምነት ለኢራን የትንፋሽ ጊዜ መስጠትና የእስራኤልን ሕልውና አደጋ ላይ መጣል ነው ባይ ናቸውና እነዚህ ሁለት የተለያዩ አጀንዳዎች ናቸው መሪዎቹን እርስ በርስ እያጋጯቸው ያሉት ማለት ነው። ሌላ የግል ታሪካቸውና አለመተማመናቸውም እየተነሳ ነው። በመካከላቸው ያለው ግንኙነት ቀድሞውኑ ስንጥቅ ነበረበት። ለምሳሌ ትራምፕ እንደ አውሮፓውያን የዘመን ቀመር በ2020 ምርጫ የመጀመሪያው ምርጫቸው ኔታንያሁ ለጆ ባይደን የእንኳን ደስ አለው መልእክት በመላካቸው ታማኝ አይደሉም በሚል ቅሬታ እንደነበራቸው ይታወቃል። አሁን ያለው የኢራን ጉዳይ ደግሞ ያንን የቆየ አለመተማመን ዳግም እንዲቀሰቀስ እያደረገ ነው ማለት ነው። እንግዲህ ግንኙነታቸው እነዚህ ሁለት ሀያላን ሀገራት መሪዎች ተቋርጧል ማለት አይቻልም። ግን የማይናወጥ የተባለ ወዳጅነታቸው አሁን ትልቅ ፈተና ላይ እንዳለ ነው መረጃዎች የሚያሳዩት። ኔታንያሁ ትራምፕን እንደ ቀድሞ ሙሉ በሙሉ ሊቆጣጠሯቸው እንደማይችሉ የተረዱ ይመስላል። ይሄ ሁኔታ ደግሞ በክልሉ ጂኦፖለቲካ ላይ ሁለት ትልልቅ ውጤቶች ሊኖሩት ይችላሉ ማለት ነው። አንደኛው እስራኤል አሜሪካን ሳታማክር በኢራን ላይ ድንገተኛ እርምጃ ልትወስድ ትችላለች። ሁለተኛው ወይም ደግሞ ትራምፕ በኔታንያሁ ግፊት ሳይገደቡ ከኢራን ጋር አዲስ የታሪክ ምዕራፍ ሊከፍቱ ይችላሉ ማለት ነውና ለመሆኑ ኢራን ማንኛውም አካል ጥቃት ካደረሰብኝ ዓለም አቀፍ ዋጋ ያስከፍላል ስትል የሰጠችው ማስጠንቀቂያስ ምን ይመስላል? በቀጥታ ከወታደራዊ አቅሟ በላይ የሆኑ ስልታዊ ጫናዎችን ያካትታል። ኢራን ዓለምን ዋጋ ለማስከፈል ያሏት ዋና ዋና የጥቃት መንገዶች አሏት። ለምሳሌ የሆርሙዝ የባህር ሰርጥን መዝጋት የኢኮኖሚ ጦር መሳሪያ ታደርገዋለች። እስካሁንም ደግሞ አደርገዋለች። አይታችኋል። እኛ ጋር እንኳን በስንት እጥፍ ነዳጅ ጣራ እንደነካና መንቀሳቀሻ እንዳጣን ኑሮ በጣም እንደናራ አይታችኋል። እዛ የሆነ ነገር ሲመታ እዚህ ደግሞ ድምፁ እንደሚሰማ ማለት ነው። ይሄ የኢራን ትልቁ የማስፈራሪያ ካርድ ነው፣ ሆርሙዝ ሰርጥ ማለት ነው። በዓለም ላይ ካለው የነዳጅ ፍጆታ 20% የሚጠጋውን የሚያልፍበት ወሳኝ መስመር ስለሆነ የኢራን አቅም እንግዲህ ኢራን በባህር ሰርጥ ላይ የባህር ውስጥ ፈንጆችን በመበተን በፍጥነት ተጓዥ ጀልባዎችና በባህር ዳርቻ ሚሳኤሎች አማካኝነት የነዳጅ ጫኝ መርከቦችን እንቅስቃሴ ማስተጓጎል ትችላለች ማለት ነው። ይሄ ከተከሰተ የዓለም የነዳጅ ዋጋ በአንድ ጀንበር በጥፍ ሊጨምር ይችላል ማለት ነው። ይሄ መላውን ዓለም ለኢኮኖሚ ቀውስ ይዳርገዋል። ሌላው እንደ ስጋት የተነሳው የኢራን አቅም የሚሳኤልና የድሮን ቴክኖሎጂ ነው። እስካሁንም ድረስ እንዴት ሀያላኑን አንቀጥቅጣ እንደያዘች አይታችኋል። ኢራን ምንም እንኳን ሞትም ውድመትም ብታስተናግድ ግን ዓለም በሚጠብቃት ደረጃ አይደለም። በጣም በከፍታ ላይ ነው ያለችው ኢራን እስካሁኑ ጊዜ ድረስ። ኢራን በመካከለኛው ምስራቅ ትልቁና የተራቀቀ ሚሳኤል ክምችት ያለባት ሀገር ነች። በነገራችን ላይ አቅሟም እስከ 2500 ኪሎ ሜትር መጓዝ የሚችሉ ባላስቲክ ሚሳኤሎች አሏት እና ይሄም ማለት እስራኤልን በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮች፣ የተወሰኑ የአውሮፓ ክፍሎችን መበታተንና አመድ ማድረግ ትችላለች ማለት ነው። ድሮኖቿም የኢራን ይሄ ሻሂድ የተባሉ ድሮኖች ርካሽ ናቸው፣ ግን ደግሞ በጣም ውጤታማ ናቸው። በዩክሬን ጦርነት ታይተዋል እነዚህ ድሮኖች እና በዚህም በብዛት በመጠቀም የተራቀቁ የመከላከያ ሲስተሞችን ማርበድበድ ትችላለች ማለት ነው። ሌላው የጥፋት ቀለበት ነው እንግዲህ ፕሮክሲስ። ኢራን አንድ ጋሻዋ እንግዲህ ኢራን በቀጥታ ጦርነት ውስጥ ከመግባት ይልቅ በሌሎች ሀገራት ያሉ ታጣቂዎቿን በመጠቀም ዓለምን ማወክ የምትችል ሀገር ናት። ሂዝቦላህን ማንሳት ይቻላል። ሊባኖስ በእስራኤል ላይ በሺዎች የሚቆጠሩ ሚሳኤሎችን በማዝነብ ቀጠናዊ ጦርነትን መቀስቀስ ይችላል። የጀርባ አጥንቷ ነው ለኢራን ሂዝቦላ እንደሚታወቀው። ሌሎቹ ሁቲዎች ናቸው የመን ላይ በቀይ ባህር ላይ የንግድ መርከቦችን በማጥቃት እስካሁንም አድርገውታል። የዓለም የንግድ ፍሰትን ማስተጓጎል እንደሚችሉ በተግባር አሳይተዋል። ሌላው በኢራቅና ሶሪያ ያሉ ታጣቂዎች በአካባቢው ባሉ የአሜሪካ ጥቅሞች ላይ ጥቃት መሰንዘር ትችላለች። በዋናነትም የሚነሳው የሳይበር ጥቃት አቅም ነው። እንግዲህ ብዙ ነገሮችን ሸትዳውን ልታደርግ ትችላለች። ኢራን በሳይበር ጦርነት ላይ ከፍተኛ መዋለ ንዋይ ያፈሰሰች ሀገር ናት። የዓለም የፋይናንስ ተቋማትን፣ የኃይል ማመንጫዎችን፣ የመገናኛ አውታሮችን በሳይበር ጥቃት በማሽመድመድ ዓለም አቀፍ ዋጋ የማስከፈል አቅም አላት ማለት ነው። ሌላው የኒውክሌር አማራጭ ነው። ምንም እንኳን ኢራን የኒውክሌር ቦምብ አለኝ ባትልም ዩራኒየም የማበልጸግ ደረጃዋ ቦምብ ለመስራት ወደሚያስችል ደረጃ 90% ገደማ እንደተቃረበ ይነገራል። ይሄ የመጨረሻው ካርዷ ነው የሚሆነው ማለት ነው። ዓለምን ወደ ከፍተኛ የኒውክሌር ስጋት ውስጥ የመክተት አቅም አላት።
ባጭሩ የኢራን አቅም አሜሪካን ወይም እስራኤልን በወታደራዊ ኃይል ድል የማድረግ ሳይሆን አብረን እንጥፋ በሚል ስሌት የዓለምን ኢኮኖሚ እንዲሁም ደግሞ የዓለምን ደህንነት ማሽመድመድ ነው ማለት ነው። ማስጠንቀቂያዋም እኔ ከጠፋው ዓለም ሰላም አታገኝም የሚል መልእክት ነው። ስለዚህ የገሃነም በሮቼን በሙሉ ከፍታለሁኝ ብላ ነው ኢራን ስትናገር የቆየችው ማለት ነው። በተለይ ትናንትና ዛሬ በጣም ትኩረት ሰጥታ አዳዲስ መግለጫዎችን ስታወጣ ነበረ። በነገራችን ላይ ኢራን ዝም ብላ በዘፈቀደ የምትመራ ሀገርም አይደለችም። ምክንያቱም ለአስጨራሽ ጦርነት ስትራቴጂ የሚባለው ለምሳሌ ኢራን ከአሜሪካ ጋር ፊት ለፊት ተጋጥማ ማሸነፍ እንደማትችል ታውቃለች። ስለዚህ የምትከተለው ስልት ያልተመጣጠነ ጦርነት በመባል ይታወቃል። ርካሽ ነገር ግን ገዳይ የሆነ ነገርን ትጠቀማለች። አሜሪካን አንድን ሚሳኤል ለመምታት በሚሊዮን ዶላር የሚቆጠር የቤት መከላከያ ሚሳኤልን ትተኩሳለች ማለት ነው። ኢራን ግን $1000 የሚቆጠሩ በመቶዎች የሚቆጠሩ ድሮኖችን በአንድ ጊዜ የምትልክናት ማለት ነው። ይሄ የአሜሪካን እና የእስራኤልን መከላከያ በወጪም በብዛትም እንዲዝል ያደርገዋል ማለት ነው። ሌላው የከርሰ ምድር ከተሞች አሏት ኢራን እንደሚታወቀው ራሱ የሀገሪቷ አቀማመጥ ከፍተኛ የሆነ የጦር መከላከያ ሊባል ይችላል የሀገሪቷ ሁኔታ ማለት ነው። ኢራን ሚሳኤሎቿና የኒውክሌር ተቋማቶቿም በተራራዎች ስር በጥልቀት ዋሻዎች ውስጥ ደብቃለች። የሚሳኤል ሲቲስ ብለን ረጅም የሆነ ዶክመንተሪ ሰርተንላችሁ ነበር። ይሄ ማለት በአየር ድብደባ ብቻ የኢራንን አቅም ማጥፋት እጅግ አስቸጋሪ እንዲሆን ያደርገዋል ማለት ነው። ሌላው ኢራን የምትተማመንበት ነገር የአጋር ሀገራት ድጋፍ ነው። 100% እነሱ ላይ ባትተኛም ግን ደግሞ አጋር ሀገራት አሏት ማይካድ። ለምሳሌ ሩሲያና ቻይና በጣም ታላላቅ የተባሉ ሀገራት ከሷ ጎን እንደሚሰለፉ ይታወቃል። ኢራን ብቻዋን አይደለችም። ይሄም ማስጠንቀቂያዋ ክብደት ይሰጠዋል ማለት ነውና ለምሳሌ ከሩሲያ ጋር በዩክሬን ጦርነት ምክንያት ኢራንና ሩሲያ ወታደራዊ ትብብራቸውን አጠናክረዋል። ሩሲያ ለኢራን ዘመናዊ የራዳር ሲስተም እና የሱኮይ 35 SU-35 ማለት ነው ተዋጊ ጀቶችን ልትሰጥ ትችላለች። ቻይና ደግሞ እውነትም ጦርነት ባትፈልግም ነገር ግን የሷም ጥቅሟ ስለሚነካ ቻይና የኢራን ዋነኛ የነዳጅ ደንበኛ ናት። በኢራን ላይ የሚሰነዘር ጥቃት የቻይናን ኢኮኖሚ በቀጥታ ስለሚያንኮታኮት ቻይና በዲፕሎማሲውም ሆነ በኢኮኖሚው ረገድ ለኢራን ጋሻ ልትሆን ትችላለች ማለት ነው። እና ባለፈው ትራምፕም ወደ ቻይና በሄዱ ጊዜ እነዚህ ነገሮች ሁሉ ተነስተዋል። ሌላው ሰሊጥ የሚባል አለ። ኢራን በአውሮፓ፣ በአሜሪካ፣ በላቲን አሜሪካ ውስጥ በድብቅ የተደራጁ የደህንነት መዋቅሮች እንዳሏት የምዕራባውያን ደህንነት ተቋማት ያምናሉ። ሰሊጥ ወይ ደግሞ ስሊፐር ሴልስ ይባላሉ። ጥቃት ከተሰነዘረባት በእነዚህ ሀገራት ውስጥ ባሉ የሲቪል ተቋማት፣ ዲፕሎማቶች ወይ ደግሞ ታዋቂ ግለሰቦች ላይ ጥቃት በመሰንዘር ሀገራት ውስጥ ትርምስ መፍጠር ትችላለች እና ይህም ከፍተኛ ስጋትን ያጭራል። ሌላው የኢኮኖሚ ጦርነት ነው። የሆርሙዝ ሰርጥ ብቻ ሳይሆን ኢራን ዓለም አቀፍ የኢንተርኔት ኬብሎችን የማቋረጥ አቅም እንዳላት ይነገራል። ሙሉ ለሙሉ ሽዳውን ሊሆን ይችላል ኢንተርኔት ማለት ነው እና በፋርስ ባህረ ሰላጤ ስር የሚያልፉ የፋይበር ኦፕቲክ ኬብሎች ብታበላሸው በምስራቅና በምዕራብ መካከል ያለው የዲጂታል መረጃ ፍሰት፣ የባንክ ዝውውር ስታክ ያደርጋል ማለት ነው። ይሄ ደግሞ ዓለምን በቢሊዮን የሚቆጠር ዶላር ኪሳራ ውስጥ ይከተዋል እና የመጨረሻው ሰዓት ፖለቲካ የሚሆነው እንግዲህ ኢራን የምትጠቀመው ማስፈራሪያ እኔ ከሞትኩ ሰርዶ ይብቀል የሚለውን አይነት መርህ መሆኑን እያሳየች ነው ያለችው። ሌላው የጥቃቷ ሰንሰለት ነው። ጥቃቱ ከቴህራን ተነስቶ እነ ቀይ ባህርን እነ ሜዲትራኒያንን የዓለም የነዳጅ ገበያን እንደሚመታ ነው እንግዲህ ይሄ መረጃው የሚያሳየው ማለት ነው። ሌላው የእስራኤል አጣብቂኝ ውስጥ መግባት ነው። እስራኤል ኢራንን መምታት ብትፈልግም እነዚህ ሁሉ ዓለም አቀፍ መዘዞች አሜሪካ ትፈቅዳለች ወይ የሚለውን ጥያቄ ማንሳትም ተገቢ ነውና በነገራችን ላይ በጣም በርካታ የጦር ተንታኞች ሌሎችም የታሪክ ጸሐፊዎችም እንደሚሉት አሁን ምንም እንኳን የቀዘቀዘ ቢመስልም ሁሉም ሀገራት ትንፋሽን ፈልገው ነው ያቆሙት እየተባለ ነውና ጦርነቱ እንደሚቀጥል ነው ብዙዎቹ 90% እየተናገሩ ያሉት ማለት ነውና ወታደራዊ ቴክኖሎጂያቸውም በስትራቴጂ ረገድም ያለው ልዩነት ግልጽ ሊያደርጉ እየሞከሩ ነው። የኢራንን አቅም ከአሜሪካና እስራኤል ጥብረት ጋር በማነጻጸር እያወጡት ነው ያሉት መረጃውን። ለምሳሌ የሚሳኤል ቴክኖሎጂ ንጽጽር ኢራን የሚሳኤል ሱፐር ፓወር ለመሆን የምትጥር ሀገር ናት። የኢራን አቅምን ስናይ በተለይ ደግሞ እንግዲህ ካይበር እና ሴጂ የተባለ ሚሳኤሎቿ ከ2000 ኪሎ ሜትር በላይ የሚጓዙ ናቸው። እነዚህ ሚሳኤሎች በፈሳሽ ሳይሆን በደረቅ ነዳጅ ስለሚሰሩ በደቂቃዎች ውስጥ ተዘጋጅተው ለመተኮስ ዝግጁ መሆናቸውን የአሜሪካ ሳተላይቶች አስቀድመው እንዲያዋቸው ያደርጋል ማለት ነው እና የእስራኤል መከላከያ ደግሞ እስራኤል ይሄ አይረን ዶም ለአጭር ርቀት የሚወነጭፈው ማለት ነው ወይም ደግሞ ዴቪድ
ሚሳኤል ስሊንግ የሚባለው ለመካከለኛ እና አሮ3 ከባቢ አየር ውጪ ሚሳኤልን የሚመታ የተባሉ የተደራረቡ የመከላከያ ሲስተሞች አሏት እስራኤል እና ሆኖም ኢራን በሺዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ ካዘነበች ግን እነዚህ ሲስተሞች ሊጨናነቁ ይችላሉና ሙሉ ለሙሉ ሊመከቷቸው አይችሉም ነው እየተባለ ያለው። የባህር ኃይል ትልልቅ መርከቦችና ትናንሽ ንቦች የሚሏቸው ደግሞ አሜሪካ ለምሳሌ በፋርስ ባህረ ሰላጤ አካባቢ ግዙፍ የአውሮፕላን ተሸካሚ መርከቦች አሏት። እነዚህ መርከቦች ተንቀሳቃሽ የጦር ሰፈሮች ናቸው ማለት ነው። ኢራን ደግሞ ከግዙፍ መርከቦች ይልቅ በፈጣን ጀልባዎች ላይ ትተማመናለች። እነዚህ ጀልባዎች እንደ ንብ መንጋ በመቶዎች ሆነው ግዙፍ መርከቦችን የሚከቡ ናቸው። ሚሳኤል የታጠቁ ራሳቸውን አጥፍተው መርከብ ላይ የሚጋጩ በመሆናቸው ግዙፍ መርከቦች በጠባቡ የሆርሙዝ ሰርጥ ውስጥ በቀላሉ ለጥቃት ይጋለጣሉ ማለት ነው። ሌላው የጥላ ጦርነት አላት በጣም ኢራን። በቀጥታ ጦርነት ውስጥ ከመግባት ይልቅ የምትጠቀምባቸው ታጣቂዎች የራሳቸው የሆነ ዘመናዊ መሳሪያ አላቸው። እንደሚታወቀው እነ ሂዝቦላ ለምሳሌ ከሀገር መከላከያ ሰራዊት በላይ የታጠቀ ነው። ሂዝቦላ እኮ ከ150 ሺህ በላይ ሚሳኤሎች አሉት። እስራኤልን ከዳር እስከ ዳር መምታት ይችላል። በነገራችን ላይ የየመን ሁቲዎችም እንደዛው የኢራን ቴክኖሎጂን በመጠቀም ቀይ ባህርን ይመዝጋትና እስከ እስራኤል ደቡባዊ ክፍል ድሮን የመላክ ብቃትን አሳይተዋል ከዚህ በፊትም ማለት ነውና ስናነጻጽረው እንግዲህ የጦር ዘርፎ የአየር ኃይል ኢራን ያረጁ ጀቶች አሏት። ኤፍ14 ሚግ 29 ደካማ ይባላሉ። በሚሳኤል በቁጥርም በቴክኖሎጂም እጅግ ጠንካራ ትባላለች። በሳይበርም ለጥቃት የተዘጋጀች ጠንካራ ትባላለች። ድሮኗም ርካሽ ግን በብዛት የሚመረት ግን በጣም ጠንካራ ተብላ ትወሰዳለች። አሜሪካም እንግዲህ አሜሪካና እስራኤል ኤፍ35 እና ኤፍ22 የማይታዩ ጀቶች እጅግ ጠንካራ የሆኑ አሏቸው። ዘመናዊ መከላከያ ጥቃት በጣም ጠንካራ ናቸው። እዛ ላይ ከመከላከልና ጨርሶ ማጥቃትም እጅግ ጠንካራ ናቸው። እነዚህ ሚሳኤሎች እጅግ ዘመናዊና ውድ ናቸው፣ እንዲሁም ደግሞ ጠንካራ ናቸው ማለት ነው። እንግዲህ ኢራን ዓለምን የምታስፈራራበት ስውር አቅሟ የኤሌክትሮማግኔቲክ ጥቃት ይባላል፣ ኢኤምፒ። ኢራን የኒውክሌር መሳሪያ ካበለጸገች አንድም ቦምብ በከባቢ አየር ላይ ብታፈነዳ የሚፈጠረው የኤሌክትሮማግኔቲክ ማዕበል መላውን የመካከለኛው ምስራቅ የኤሌክትሪክና የዲጂታል መዋቅርን ሊያጠፋ ይችላል። እንዳለ ዓለም ሸትዳውን ይሆናል ማለት ነው። ሌላው ኢኮኖሚያዊ ትርምስ ነው የተፈራው በኢራን። የኢራን ማስጠንቀቂያ ዓለምን ዋጋ ማስከፈል የሚለው ዛቻዋ ጦርነቱ ቢጀመር ቻይና፣ ህንድ፣ አውሮፓ ነዳጅ ስለማያገኙ አሜሪካ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ጫና እንዲያርፍባት ማድረግ ማለት ነውና እና የኢራን አቅም አሜሪካን በቀጥታ ጦርነት ማሸነፍ ሳይሆን አሜሪካና እስራኤልን ለማሸነፍ የማይቻል እና ዋጋው እጅግ ውድ የሆነ ጦርነት ውስጥ መክተት ነው ማለት ነው። ስለዚህ ነው እንግዲህ በጣም በርካታ አውሮፓ ሀገሮች ራሱ ይሄን ነገር በፍርሃት እየተቀባበሉት ያሉት። እንዲሁም ደግሞ ዶናልድ ትራምፕም ሸብረክ ያለው፣ ኔታንያሁም ደግሞ ከፍተኛ ስጋት ውስጥ የገባው ኢራን በእነዚህ አቅሞቿ ነው ማለት ነው። ወደ ቤተሰቦቻችን ከመረጃዎቻችን ጋር አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በነበረው መረጃ ላይ ሀሳብ አስተያየታችሁን ብትሰጡ ደስ ይለናል። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።